ስለምን እንጾማለን? ለተጋድሎ። ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገልጥ። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህም አይነት ጾም የለም። ይልቅ በጾም ውስጥ ባሉ በረከቶች ነፍስ በምታገኘው ንጽህና እየተደሰተ መኖር ነው። እውነተኛ ጾም ይሄ ነው። ሆድ ሲጎድል በብዙ ጾም መካከል የእንባዎች ምንጭ ይፈልቃል ይላል ዮሐንስ ዘሰዋስው። በእግዚአብሔር ፊት የእውነት ለመዋረድ ከልብ የሆነ የመነጨ እንባን አፍስሶ በእግዚአብሔር ፊት ይቅርታን ለመጠየቅ እውነተኛ ክርስቶስን ለማገልገል መራብን ይጠይቃል። ወገኖቼ የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ አበላለሁ ብል ጸልይ። ያለምንም ጥርጥር ሁላችንም አንድ ደግሞ ተጋድሎ አለብን። ኦርቶዶክሳውያን እንደመሆናችን ከአጋንንት ጋር ገባንም አልገባንም ወደድንም ጠላንም ውጊያ ውስጥ ገብተናል፣ ደም ተቃብጠናል። ታዲያስ በምን ልናሸንፈው ይገባል? ወገኖቼ የሚታገሉን አጋንንት አይናቸውን ትኩር ብለው ቢያዩ ሊያጠፉ የሚችሉ መናፍስት እንዳሉ አታውቁ? ታዲያ ብቻችን እንዴት እንችላቸዋለን? ዝም ብለን እየተዋጋን ይሆን እየወደቅን ያለ ነው? የታል እጃችሁ ላይ የምር መሳሪያ? እንዲህ ይላል መሐሪ ይስሐቅ፣ ክፉ ባላጋራ ሰይጣን ከሰው አንዱን ጾም ሲጾም ያየው እንደሆነ ይፈራል። ጌታ በቆሮንቶስ ገዳም ያሳፈረውን ማፈሩን የነሳውን ድል መንሳቱን ያስበዋል። ሊቀ ካህናት ከሚሆን ከጌታ በተሰጠን በጾም ኃይሉ ትደክማለች። ከዚህ ከጾም የሚጸና መንጋሻ አለ። ከአጋንንት ጋር ለመዋጋት ለልቦና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይኸውም ክብር ይግባውና ክርስቶስን ለማገልገል መራብ ነው ይላል። እና በምን ትዋጉታላችሁ? በንጹህ ጾም ካልሆነ እንዴ? ነቢዩ ዳዊትስ ያለውን አልሰማችሁም? አጋንንት ሲያስጨንቁኝ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብት የተመለሰ ይላል። አጋንንት ሲያስጨንቁኝ ማቅ ለበስኩ። አጋንንት እየተዋጉን ነው፣ ምንም ጥርጥር የለውም። የጨለማው ገዢ ዓለምን ሊቆጣጠራት እየቀረበ ነው፣ ምንም ጥያቄ የለውም። አንበሳ ሊውጠን በዙሪያችን እየጮኸ ነው፣ ምንም ጥያቄ የለውም። የሰው መስሎን ከሆነ ተሳስተናል። ታዲያስ ከጾም የሚጸና ጋሻ ምን አለ? ለመዋጋት። ስለምን እንጾማለን? ለተጋድሎ። ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገልጥ። ኦርቶዶክሳውያን ይዘናቸው ልንሄድ የሚገቡን ጥቂት ቁም ነገሮች ከነዚህ ጋር አንዳንድ ሐሳቦችን ልጨምርላችሁ። አንደኛ፣ ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ አያውቅ። ዓለሙ ገልብጦ እንዳይነግረን እኛም በዚህ ሁኔታ እንዳንረዳው ነው። በጣም ብዙ የተመገቡ ሰዎች አይደሉም ምን በበሽታ የተጠቁት ሕዋሳቸው የደከመው ነው እኮ። እይ ወገኖቼ፣ ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት ብርቱ ጿም እኮ ነበር። ቅድም አነበብኩላችሁ አይደለም? ሰውነቴ ቅቤ በማጣት ከሳ ያለው እሱ አይደለም? እንዲህ አይነቱ ብርቱ ንጉሥ በጾም ነው ብርቱ የሆነው። በጾም ትነግሳለህ ክርስቲያን ሆይ። የሚጾም ሰው ደካማና ለፍስፍስ የሚሆን እንዳይመስላችሁ። እዩ ነቢዩ ዳንኤል በዚያ በምርኮ ምድር በሀገሩ ልማድ ሽቶ እየተቀባባ አይደለም ድል ያደረገው፣ እየጾመ ነው ያሸነፈው። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ነፍሳችንን በጾም በማስዋብ ነው። የበላና የተማረ
እንግዲህ ሞክሩት። ሊሆን ይችላል አንደኛው። ግን እውነቱን እንነጋገር ከተባለ እንደ እግዚአብሔር ቃል አስተዋዮች፣ ጥበበኞች፣ በጣም ንቆች የነበሩት በጣም ብዙ የሚበሉት አይደሉ። እንዳትሳሳቱ። እደክማለሁ፣ ላንቁሶ ሆናለሁ፣ እልፈሰፈሳለሁ እንዳትሉ። መንፈሳችሁ ንቁ የሚሆነው በጾማችሁና በተራባችሁ ቁጥር። እዝዛላችሁ 6 ሰዓት ላይ ትንሽ ትነቃላችሁ። ሳትበሉ ትንሽ ከቆያችሁማ ነገሩ ሁሉ የሚገለጥላችሁ ትሆናላችሁ። ጥርት ይላል ነፍሳችሁ። ወገኖቼ ጾማችንማ እውነተኛ ሲሆን መክሳት የለውም፣ ወፍረዋል። መጥቆር የለውም፣ አብርተዋል። መደንዘዝ የለውም፣ ንቁ ሆነዋል። አልደከሙም፣ በርትተዋል። እውነት እንነጋገር ከተባለ በአጭር ያልተቀጩት ብዙ ዘመን የጠገቡት እኮ ጸዋሚዎች ናቸው። አባ ጳውሊ ከ100 ዓመት በላይ፣ አባ አንጦንስ ከ90 ዓመት በላይ፣ አባታችን አባ ዜና ማርቆስ ከ140 በላይ ጸዋሚዎቹን የሰነበቱት። እዚህ ነው የእግዚአብሔር ቃል ስደክም ያን ጊዜ ኃይለኛ እሆናለሁ ነው የሚለው። መንፈሳዊ ሰው ሲደክም ኃይለኛ ነው የሚሆነው። እጁ ኃይለኛ ነው የሚሆነው። ይጸልያል። ቃሉ ኃይለኛ ነው የሚሆነው። እሳት ይተፋል። እኛ በቁም ነገር የምር ያዝነው ስለማይመስለን እኮ ነው። ይኸውላችሁ ወገኖቼ በጾምና በጸሎት መድከም የለም። ለምን? ስንጾምና ስንጸልይ ጌታችን አብሮ ከኛ ጋር መስራት ይጀምራል። ከእግዚአብሔር ጋር ሆኖ ማን ይደክማል? ምግብን የሚተው ሰው ወይም ምግብን በጾም ምክንያት መተውን የሚለማመድ ሰው ወገኖቼ ይህን ዓለም ለመተው ቅርብ ነው የሚሆነው። እደግመዋለሁ፣ በጣም ቅርብ ነው የሚሆነው ይህን ዓለም ለመተው። የዓለም መመዘኛ በቀን ስንት ካሎሪ ትበላለህ ነው። በቃ ምግብ ነው፣ ምግብ ነው ጉዳዩ ይሄ ዓለም ወገኖቼ። አያችሁ፣ ከምግብ ሐሳብ በላይ ስትሆኑ ምግብን መርገጥና መናቅ ስትጀምሩ ሀብት ከመናቅ በፊት የሚቀድመው ምግብን መተው ነው። ይሄንን ነው አሁን የምንለማመደው። ይሄንን በጥልቀት የሚለማመድ ሰው ዓለምን ለመናቅ ቅርብ ነው የሚሆነው ያልኳችሁ እኮ ለዚህ ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ስንቅ ይዘው ሲዞሩ ያልታዩት ለምን ይመስላችኋል? ሊቁ ዮሐንስ አፈወርቅ ምን ይላል? ምግብ ያን ያህል አስፈላጊ ስላልሆነ ነው ይላል። በቃ ምግብ ይዘው ዞረው አይታችሁ አታውቁም። ምንም ምግብ የለም ሄደን ገዝተን እንምጣ ሲሉት ትሰማላችሁ። ደክሞትና ርቦት ውሃ ጠምቶት ነበረ፣ በውሃ ጉድጓድ ተቀመጠ ሲል ታገኙታላችሁ። ለምግብ እጅግም ትኩረት አይሰጥም ነበር ጌታችን። ምግብን መናቅን መልመድ የምንጀምረው እንዲህ አይነት የጾም ጊዜያትን ስለ ከዓለም በላይ እንሆናለን። የመንፈስ ልዕልና እናገኛለን፣ ከፍ እንላለን፣ ነፍስን ማስቀደም እንጀምራለን። ይሄ ጥልቁ የመንፈሳዊ የወላችሁ ወገኖቼ ከምግብ በላይ ስትሆኑ ሰማዕትነትን እየለመዳችሁ ትሄዳላችሁ። በሙሉ ሰማዕታትን ተመልከቷቸው። ስልጣን እንስጣችሁ ንሹሟቸው ሲሏቸው የረገጡት ለምን ይመስላችኋል? ሰውነታቸውን አስለምደዋል። ከምን? ከምግብ ጀምሮ ነው። ስግብግቦች አይደሉም፣ ቁጥቦች ናቸው፣ ልከኞች ናቸው። ከዛስ የትኛውንም ነገር ለመግጠም ወደ ኋላ አፈገፍጉ። ለምን? ከምግብ በላይ ናቸው ወገኖቼ። ይኸውላችሁ ከምግብ በላይ የሆነ ሰው ፍርሃትን አስወግዶ ይጥላል። አይፈራ፣ አያፍርም። እውነትን ከመናገር ፈቀቅ አይልም። ሰዎች ለዚህ ዓለም የምንታመመው በዋናነት በምግብ ጉዳይ ነው። የእውነተኛ ጿሚዎች ስንሆን ግን ከዚህ ሐሳብ በላይ ነው ምን ሆነው። ነቢዩ ኤልያስንና መጥምቀ መለኮት ቅዱስ ዮሐንስን ተመልክቷቸው። ያኛው አክዓብን ይሄኛው ሄሮድስን ሳይፈሩ የሚገስጹት ለምን እንደነበር ታውቃላችሁ? አይበሉም ነበረ። አይበሉ በረሃኞች ነበሩ። ለዚህ ነው አጥብቀው ሲገስጹ የሚታየው። ለምን? እኛ ፈሪዎች ሆን፣ በላተኞች ሆና ኧረ ልኑርበት። አያችሁ፣ የዓለም ተለማማጮች፣ የጉልበቷ ተቅለሽላሾች፣ የማማመለሏ ተንበርካኪዎች ምን ሆነው በበላንና ለምግብ እጅግ ትኩረት በሰጠን መጠን ነው ወገኖቼ። አባቶቻችንም ይህን ግልጽ በሆነ ቋንቋ አስቀምጠዋል። ምን ይላሉ? ለገንዘብና ለከንቱ ውዳሴ በሞቴ ስሙኝ። ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን
ሞትንም ሆነ ድህነትን አንፈራም። ደግሞ እኮ አጭር ነው የምግብ ጣዕሙ፣ የምግብ እይታው በጣም አጭር እንደሆነ ታውቃላችሁ። ለአጭሩ ነው ረጅሙን እየቀየርን ያለ ነው። አጭር ስትል ምን ማለት ነው ካላችሁ እዩ፣ የምግብ እይታው በጣም የሚስበን እኮ ከእጃችን አንስተን አፋችን ውስጥ እስክንከተው ድረስ ነው። እውነት አሰብ ጣዕሙማ የበለጠ እኮ በጣም አጭር ነው። ከምን እስከ ምን? ከምላስ እስከ ጉሮሮ እኮ ነው። እንዲህ ላለው የአጭር አጭር ነገር እኮ ነው ዘመናችንን ሁሉ ተጣብቀን ምን ኖረው። በጣም አጭር ነው። ጣዕሙ አጭር ነው። እይታው አጭር ነው። መጎምጀቱ አጭር ነው። ወገኖች እውነተኛ ጾምን የምር ምን ጾም ከሆነ ስትጾሙ ውላችሁ የለም። ታዲያስ ቆየት ብላችሁ ብዙ በመጥገብና ብዙ በመብላታችሁ በጾም ምክንያት የገነባችሁትን መንፈሳዊ ጸጋ አደራችሁ እንዳታፈርሱት። እና ምን እናድርገው ካላችሁ በልኩና በመጠኑ ተመገቡት። ጾም ማለት ከጾም በኋላ ምን እንደምንመገብ እያሰብን ወይ እያማረጥን እስከ ጾም ሰዓት ድረስ የምግብን ሐሳብ ተሸክመ ነው ምን ቆየው። ለምንድን ነው አያችሁ? ከዚህ ሐሳብ መውጣትና ከዚህ ሐሳብ በላይ ምግብን ጭራሽ መርሳት ጭምር ነው። ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድን ነው የእጅ ሰዓትን ሳይሆን የምንጠባበቀው በዚህ ጽኑ ሕይወት ውስጥ በምናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህም አይነት ጾም የለም። ይልቅ በጾም ውስጥ ባሉ በረከቶች ነፍስ በምታገኘው ንጽህና እየተደሰተ መኖር ነው እውነተኛ ጾም። ይሄ ነው እውነተኛ ጿሚዎች ማለፊያ ነገርም የላቸው። ይሄ በአንድ ጊዜ የሚደረስበት ላይሆን ይችላል፣ ግን አስቡበት። ቀስ በቀስ ትንሽ ነገር እየቀመሱ ነው የሚኖሩት። አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ ከዛ በኋላ አበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል። ምግብ ይቀመጥ። ከምግብህ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ፣ ተመገብ። መጀመሪያ ነፍስን መግባል። ከዚያስ አሁን ልብላ አትበል። እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። ምን ማለት ነው? ከምግብህ በላይ ሁንበት። ጨምረህ ለተወሰኑ ደቂቃዎች አምላክህን አክብርበት። ደሱ ነው የሚሉት። እውነተኛ ጾም ምን ይሆናል? የረሃብ ስሜት ሊሰማን ይገባል። ጌታችን በወንጌል ከጾመን በኋላ ተራበ ነው የሚለው። የተወደዳችሁ ኦርቶዶክሳውያን እውነተኛ ጾም ረሃብ ሊከተላት ይገባል። እንደውም አንድ አባት ዮሐንስ ዋሴው የሚባል አባት ምን ይላል? የአጋንንት አለቃ የወደቀው ሉሲፈር ነው ይላልና የፈቃደተ ሥጋ አለቃ ደግሞ ይላል ሆዳምነት ነው ይላል። የአጋንንት አለቃ ሉሲፈር ነው። የፈቃዳተ ሥጋ ሁሉ አለቃ ደግሞ ጥጋብ። ጥጋብ ከመጣ የማይመጣው ጉድ የለም። ዝሙት የሚመጣው ለዛ ነው። ልበ ደንዳናነት የሚከተለው ለዛ ነው። ለምንድን ነው ብዙዎች ሲነገራቸው የማይሰሙት ደንዳና የሆኑት ካላችሁኝ? ጥጋብ ነው፣ ሆዳምነት ነው፣ ስግብግብነት ነው። መች የድሃ እምባ ይታያቸዋል? ለምን? ተግበዋላ። ከጠገብክ እግዚአብሔርን መርሳት አይቀሬ ነው። በልኩ ነው ክርስቲያን የሚኖረው ወገኖቼ። ብርቱ ጸሎት መጸለይ የሚፈልግ ሰው እንደውም ሊቁ ዮሐንስ አፈወርቅ ምንድን ነው የሚለው? በምሽት ሰዓት ተንበርክከህ የአምላክህን ስም ልትጠራ ስትል ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። እንኳን በአጽዋማት ወራት በሌሎችም ወራት ጸሎታችን በደንብ እንድትደረግ ከፈለጋችሁ ሆዳችሁን ባዶ አድርጓል። ምን ማለት መሰላችሁ? በጥጋብ ሆድ ሲከብድ ላይ ስለማይቻል እኮ ነው። እንደውም የውላችሁ በጥጋብ ምክንያት እንባ ይደርቃል። ሆድ ሲጎድል በብዙ ጾም መካከል የእንባዎች ምንጭ ይፈልቃል ይላል ዮሐንስ ዘሰዋስው።
በእግዚአብሔር ፊት የእውነት ለመዋረድ ከልብ የሆነ የመነጨ እንባን አፍስሶ በእግዚአብሔር ፊት ይቅርታን ለመጠየቅ እውነተኛ ክርስቶስን ለማገልገል መራብን ይጠይቃል ወገኖቼ። እንደውም አባቶቻችን ምንድን ነው የሚለው? በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላል። በረሃብ ወቅት የምናደርሳት ትንሽ ጸሎት ትጠቅመናለች ወገኖቼ። ዝምተኛ ያደርጋል። በጣም ዝምተኛ ነው የሚያደርገው። የሚጾም ሰው፣ የማይበላ ሰው፣ ጿሚ ሰው አፉን እንደፈለገ ዝም ነው የሚለው። አፉ ይዘጋል። ስለ ነጎ እንኳን ማውራት አይችልም፣ ጸጥ ይላል። መራብን ስታዩ ለሚራቡት ደግሞ መራራት ትጀምራላችሁ። በጥጋቡ ስትኖሩ ግን መራራት ከቶም ቢሆን የሚታይ አይታያችሁ። እጅግ ብንጠግብስ ምን እንሆናለን? እሱን 1 ደቂቃ ወይ 2 ደቂቃ ውስጥ ብቻ ተናግሬ ያበቃል። በጣም የምር እግዚአብሔርን ደስ የሚያሰኝ መንፈሳዊ ሕይወት ለመኖር ይፈልጉ። በተለይ ብርቱ የሆነውን እንደው ምን ይላል አንድ አባት በጣም የሚገርም ነገር ይናገራል። ምን ይላል? ጠግቦ መመገብ ይላል። ይኸውላችሁ ተሞክሮ የተፈተሸ የደጋግ ክርስቲያኖችን የሕይወት ተሞክሮ ነው የምነግራችሁ። ምን የሚል ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። አባቷን ነው የምትገለው። ስትጾም ስትጸልይ አባቷን ነው ራሱን የምትቀጠቅጠው። እሱ ማን ነው? ወዳምነትና ስግብግብነት። ከዛስ ዝሙትን ታጠፋዋለህ። በጾም ደግሞ ሆድን ስታስጨንቀው፣ በጾም የበለጠ የኖርክ ስትመጣ ደግሞ ንጽህናን ትጎናጸፋለህ ወገኖቼ። አብዝቶ ከመብላት ሰውነቱን ገጥቶ የሚኖር ሰው ከኃጢአት ይከለከላል ይላል ሃይማኖት አበው። የእንጨት ብዛት እሳትን እንዳያበዛው እንደዚሁም ልዩ ልዩ የሚሆኑ ምግቦችን መለዋወጥ ዝሙትን ያበዛዋል ይላል። እሳት እንደመልቀቅ ነው ይላል። በሞቴ እሳት እየለቀቅንበት እኮ ነው። እንጨት ከበዛ እሳቱ እንደሚበዛ በጣም ምግብ ከበዛ ዝሙትም ይበዛል። ታዲያ ባንፈተን ነው የሚገርመን። እንደዚህ እየበላን እየጠጣን ታዲያ ምን እናድርግ? በልኩና በመጠኑ ነዋ። እንደውም አንድ አባት ይህን በተመለከተ ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው እሳትን በዘይት ለማጥፋት የሚሞክር ሞኝ ሰው ይመስላል ይላል። ለምን እንጾማለን? ሐዘናችንን እንግለጥበት፣ በእግዚአብሔር ፊት እንዋረድበት፣ ልመናችንን የሚሰማበት እናደርግበት፣ ከአጋንንት ጋር እንታገልበት፣ ጥልቅ የሆነ ሰማዕታትን እንልመድበት፣ ዓለምንና ምኞቷን እንናቅበት፣ ከምግብ ሐሳብ በላይ ሆነን ዓለምን ለመተው እንንደርደርበት። ወገኖቼ ጥልቅ የሆኑ መንፈሳዊ ሐሳቦችን እንፈጽምበት። ይቆየን።